በትግራይ ክልል ያለው የፖለቲካ ሁኔታ ከጦርነት ወደ ሰላም የመሸጋገር የጸጥታ መዋቅሮችን የማስተካከልና የክልሉን ህጋዊ መዋቅር የመገንባት ፈታኝ ሂደት ውስጥ ይገኛል። እነዚህን ፈተናዎችን የሚሸከምና መፍትሄ የሚያመጣ ክልላዊ አስተዳደር የመመስረት ፍላጎት ደግሞ በክልሉ የተለያዩ የፖለቲካ ፓርቲዎች እንዲመሰረቱ አስገድዷል። ባለኝ ዳታ ወደ 17 ፖለቲካዊ ድርጅቶች ተፈጥረዋል። ትግራይ ውስጥ እውቅና ያገኙ እንግዲህ ከዛ ሊያንሱ ይችላሉ፣ ግን በየአካባቢው ፓርቲ እየተመሰረተ ነው እና በትግራይ ምን ያህል ችግር እንዳለ የሚያሳይ ነው። አዲስ አስተሳሰብ፣ አዲስ ፓርቲ ወጣቶችም ይፈልጋሉ፣ አጠቃላይ ህዝቡ የትግራይ ህዝብ የሚፈልጋል ለውጥ። ከዛ ተነስተን አዲስ ፓርቲ ስምረት ፓርቲ መስርተን ተደራጅተን በአብዛኛው ወጣቱና የተማረ ኃይል ያለው ድርጅት ነው። በትግራይ ውስጥ ያሉ አካባቢዎችም በዋነኝነት ደግሞ የተንቤን ህዝብ የራሱ በራሱ ማስተዳደር የተነፈገበት በክልሉ እንደ ሁለተኛ ዜጋ እንደ ሀገር አፍራሽ እንደ ኢትዮጵያዊነት ሰባኪ ተደርጎ ተቆጥሮ ለነበሩ ለ50 ዓመታት በላዩ ላይ ከባድ ጫና የደረሰበት ህዝብ ነውና እኛ እንደ ፓርቲ ይዘነው የተነሳ ነው ዜጎች ፍላጎታቸውና በአቅራቢያቸው መስተዳደራቸው ፌዴራሊዝም በዛ እንዲካተት አንዱ ይሄ መነሻውን ምክንያት ነው ማለት ነው። ሆኖም በክልሉ የሚታዩ ውስጣዊ ችግሮች ግን መሰረታቸውን በክልሉ ያደረጉ የፖለቲካ ፓርቲዎች ህልውናቸው ላይ አደጋ ጥለዋል። ያለው ነባራዊ ሁኔታ ለፓርቲዎች ምቹ ነው ወይ፣ ምህዳሩ ምን ይመስላል የሚለውን ነገር እንግዲህ የተለየ ሀሳብ፣ የተለየ አስተሳሰብ፣ የተለየ ድርጅት አይፈለግም። በተለይ ለኛ ለስምረት ከህወሓት የወጣንም ስለሆን ያለው ችግርን በደንብ ስለምንገነዘብ ስለምናቅ ስምረት ፓርቲ ትግራይ ውስጥ እንዲንቀሳቀስ አይፈለግም። ባለፈው አመት ሰኔ አካባቢ ጽፈት ቤት ከፍተን ነበረ መቀሌ። ጽፈት ቤታችን ፈርሷል። እኛም ወደ ትግራይ ማለት የኛ አባል ትግራይ ውስጥ ሄዶ እንደፈለገው መንቀሳቀስ አይችልም። የስምረት ፓርቲ ከተባለ ከየትም እየተፈለገ የሚታሰሩ የተለያዩ ችግሮች የሚገጥማቸው ብዙ ናቸው። የሌሎች ፓርቲም እንደዛ። የትግራይ ክልል የፖለቲካ ሁኔታን የፕሪቶሪያው ስምምነትን ተከትሎ ወደ ተረጋጋ ሁኔታ ለመመለስ ቢሞከርም እስካሁን ግን በህዝብ የተመረጠ መንግስት ባለመኖሩ የተለያዩ ችግሮች እያጋጠሙ ነው። ህዝቡ በመረጠው አካል እንዲተዳደር የፖለቲካ ፓርቲዎች አማራጭ ሀሳብ በመያዝ ዘንድሮ በሚካሄደው 7ኛው ሀገር አቀፍ ምርጫ ላይ ለመወዳደር ተዘጋጅተዋል። እንደ ሹምተንቤን ፓርቲ ምርጫው አስፈላጊ ነው ወይም ደግሞ መደረግ አለበት በጊዜው ብለን እናምናለን ማለት ነው። ስለዚህ የሹምተንቤን ፓርቲ የሚወዳደረው በሁሉም ቦታ ነው የሚወዳደረው። በሁሉም ቦታ ሲወዳደር በአክሱም ሊሆን ይችላል፣ በሽሬም ሊሆን ይችላል፣ በተለያዩ አካባቢዎችም ሊሆን ይችላል። ተወካዮች ከዛ መርጠው ወደ ምክር ቤት የሚገቡበት እድል ማመቻቸት ነው። በፓርቲያችን ለምርጫው እንወዳደራለን ብለን የምናስበው እንደምንወዳደርም ተስፋ እያደረግን ነው፣ እየተዘጋጀን ያለ ነው ማለት ነው። ህዝብ ውክልና በፌዴራል እንዲኖረን በህዝብ ተወካዮች የሚሆን በፌዴሬሽን ምክር ቤት በሚኒስትር መስሪያ ቤት የትግራይ ህዝብ ተወካይም እንዲኖር የግድ ምርጫ ያስፈልጋል። እንደ ፓርቲም 2018 ምርጫ መካሄድ አለበት። በሁሉም አካባቢ እጩዎች የምልመላ ስራዎችን ኦልሞስት አጠናቀናል። ስለዚህ ለዚህ የሚደረግ የቅድመ ዝግጅት ስራዎችን ሁሉ አጠናቀናል። ከዛ በኋላ ምርጫ ቅስቀሳ በሚደረግበት ጊዜ ምርጫ ቅስቀሳ እናደርጋለን። ሀሳባችን ወደ ህብረተሰብ እናቀርባለን። የሚካሄደው ሀገር አቀፍ ምርጫ ዴሞክራሲያዊ እንዲሆን በክልሉ ያለው የጸጥታ ሁኔታን በተመለከተ መንግስት ለመፍትሄው መስራት እንዳለበት ያነሳሉ የፖለቲካ ፓርቲ አመራሮቹ። መንግስት ለዚህ ግዴታው እንዲወጣ በትግራይ ፓርቲዎች ቅስቀሳ እንዲያደርጉ እስከታች ወርዶ ያለው ሀሳባቸውና ፕሮግራማቸው የሚያሰርጹበት እድል እንዲመቻች የፌዴራል መንግስት ድርሻው እንዲወጣ ነው። በተጨማሪም ፓርቲዎችም ለዚህ ዝግጁ ሆኖ ከፓርቲ የሚጠበቅ ሁሉ እንዲያደርጉ ከመንግስት ጎን ተሰልፎ የሰላም ማስከበር ለምርጫው አመቺ ቦታ በመፍጠር የበኩላቸውን ቢወጡ እኛም እንደ ፓርቲም የበኩላችን እንወጣለን። እንደኛ እንደ ፓርቲ የጸጥታ ችግርን ቢኖር የጸጥታ ችግሩ እንዲፈታ እያደረግን ጎን ለጎን እየታገልን ሀሳባችን ወደ ህብረተሰብ የማቅረብ ጉዳይ በተለያየ መንገድ የማቅረብ ጉዳይ ከዛሬ ጀምረን ማኒፌስቶ የተለያዩ ስራዎችን እያዘጋጀን ነው። ሀሳባችን ወደ ህብረተሰብ የማቅረብ ጉዳይ የምናደርገው ነው የሚሆነው ማለት ነው።